ሰላም ጤና ይስጥልኝ ውድ የሸረፍ ሚዲያ ተከታታዮች ዛሬ ደግሞ ስለ ሸሪዓ ጉዳይ ወይም ደግሞ ፖፖ ላይቭን ከሸሪዓ እይታ እንዴት ይታያል የሚለውን ነገር ሰፋ ባለ ሁኔታ የምናወራ ይሆናል። ያው እንደምታውቁት ፖፖ ላይቭ ላይ በመነቀመጥበት ሰዓት በጣም ብዙ አይነት ሰዎች ይመጣሉ። በጣም ብዙ ብሔር ያላችሁ በጣም ብዙ ሃይማኖት ያላችሁ ተከታዮች ይመጣሉና እዛ ቦታ ላይ ስለ እስልምና ብቻ ተነስቶ ሲወራ ጀስት ሊማር የመጣው ሰው ወይም ደግሞ ስለ ፖፕ አንዳንድ ነገር መስማት የፈለገው ሰው ስለ ሃይማኖት ነክ ብቻ ይሆንበታልና ብዙ ጊዜ እኔ ለራሱ በግል ስልክ ነው የምልክላችሁ ላይቭ ላይ መጥተው ምናምን እንደዚህ ስለ ሸሪዓ ጉዳይ ምናምን ጠበቅ አድርገው ሲይዙ ምናምን እንደማደርገው ስልክ ነው የምሰጣችሁ። ለምንድን እዛ ቦታ ላይ ብዙ የሃይማኖት ተከታዮች ስላሉ እነሱን የማይወክል ነገር ሲወራ እነሱ ጀስት ከዛ ቦታ ላይ ይወጣሉ ወይም ደግሞ ላይቭን አቋርጦ ሊሄዱ ይችላሉ። ሊያዳምጡ የመጡት ያው ስለ እስልምና ሳይሆን ወይም ደግሞ እስልምና ምን ይላል ሳይሆን ሊያዳምጡ የመጡት ፖፖ ላይቭን ትምህርት ለመውሰድ የመጡ ሰዎች ስላሉ እነሱን እንዳይከፋሹ ያልኩ ብዙ ጊዜ በግል ነው እንደዚህ አይነት ጉዳዮች የምናወራው። እስኪ ዛሬ ስለ ሸሪዓ ጉዳይ በደንብ በሰፊው የምናይ ይሆናል። ያው እንደምታውቁት መስኮት ቲዩብ ላይ ከዚህ በፊት ቀርቤ ወይም ደግሞ ሸጋ ቲዩብ ላይ ቀርቤ በሰፊው ተናግሬያለሁኝ። የሄድኩበትን ርቀት ለመናገር ሞክሬያለሁኝ። ያው ነገራቶች እየተገላበጡ ይሄዳሉ። ይሄን ማወቅ አለባችሁ። የዛሬ 6 ወር የዛሬ 7 ወር የተሰጠ ፈትዋና ዛሬ ላይ የተሰጠ ፈትዋ እኩል ላይሆን ይችላል። እናንተ በደንብ ሞር ከኛ በላይ ተረርታችሁ ፖፖ ላይቭን ያለውን ተጨባጭ ደግሞ ለዑለሞች ያቀርባችሁ የምትጠይቁ ይሆናል። እስኪ ያለውን ነገር ላስረዳችሁ። አሁን ላይ ፖፖ ላይቭን ሐራም ነው እያለ የሚከራከር ሰው በጣም ጠበቅ አድርጎ ሂዶ ጀስት ይሄ ሴቶች ላይቭ ላይ ስለተቀመጡ እነሱን ማገላለጥ ነው ምናምን በሚለው አይሄድም። ብዙ ጊዜ የሚነሱ ሐሳቦች ትናንሽ ሐሳቦች ከነሱ ልነሳላችሁ ብዬ ነው። ኒቃብ ለብሳ መስራት ትችላለች። እንደው በሴትነቷ መሰተር አለባት። እንደው ላይቭ ላይ መግባቷ ለራሱ አደብ አይደለም ከተባለ ይሄ ሊያስሄድ ይችላል። የሆነ ሰው ሃይማኖት ጥብቅ አድርጎ ስለያዘ ደስ ነው የሚለኝ ከምላችሁ በላይ ግን በዛ በኩል ሶሻል ሚዲያ ያው ፖፖ ላይ ስንመጣ አንድ ጊዜ የተረዳሁት ነገር ወደ ፖፖ ላይ ስንመጣ የሆነ ለየት ያለ ሸሪዓ ምን ያወጣ ሰዎች አሉ። እዛ ቲክቶክ እየተጠቀመ የሆነ ሰው ቲክቶክ ላይ አይቶት ወደ ፖፕ ሲገባ ቲክቶክ ላይ ያላመጣውን ሸሪዓ ወይም ደግሞ ቲክቶክ ላይ ያልተገበረውን ሸሪዓ ፖፖ ላይ ሊተገበር ይፈልጋልና መተግበሩ ሳይሆን እየጠላ ያለው የሆነ ለራሳችን የሆነ ነገር ካመጣን ሁሉም ቦታ ላይ የሚተገበር ነገር አውጡ። ሴቶች ላይቭ ላይ ስለገቡ እንደዚህ ሆኗል ምናምን ያላችሁ የምትሉ ሰዎች አንጠላም። ሐቂቀተን አንጠላም። ሴት ልጅ ላይቭ ላይ ባትወጣ ከቤቷ ባወጣ ለራሱ ለአደም ወይዛ በተቀመጠ ነባራዊ ሁኔታው ግን ብዙ ጊዜ ያስገድልና ምናልባት በቃ በዚህ ልክ ኢማናችሁ ጠንከር ያለ ሰዎች እኔ ባሰሩትም አይገርመኝም። እንደው አላህ ትክክለኛ ያደርግላችሁ ኢማናችሁ ነው የምለው። ሌላ ነገር አለንም። በዛ ልክ እንደዚህ ሴት ልጅ ላይቭ ላይ አትግባ ምናምን በሚል ልክ ደረጃችሁ ኢማናችሁ ከፍ ካለ አልহামዱሊላህ ብላችሁ ፖፖ ላይቭንም ቲክቶክንም ዩቲዩብንም ሁሉም ነገር አቁማችሁ ዒባዳችሁን አድርጉ ነው የምለው። ሌላ ነገር የምለው ነገር የለም። ከዛ ከፍ ስል ግን ብዙ ጊዜ ፖፖ ላይቭ ላይ ሐራም ነው አይደለም በሚል ወይ በጣም ብዙ ሰዎች ጋር አገናኛለሁኝና በሰል ያሉ ሰዎች አንዳንድ ጊዜ ሲመጡ ደስ ይለኛል ከምላችሁ በላይ። ስለዚህ ከእንደዚህ አይነት ኮንቴንት ወጥተው በቃ ይሆናል ውስጡን ተረርተውት በእኔ ልክ ተረድቸው ዑለሞችን ለማስረዳት ምናምን ደግሞ ከርኩት እነሱም ተረርተውት ወደ ውስጥ ገብተው ለመጠየቅ በሚሞክሩበት ሰዓት በቃ ትልቅ የሚባለው ነገር ያየሁት ነገር እኔ ለራሱ በራሴ ክፍተት ወይም ፖፖ ላይቭን በሸሪዓ እይታ ላይ ታየዋለህ ብትሉኝ አብዛኛው ነገር የሚያወዛግብ ነገር የለውም። አብዛኛው ነገር ለምን ኮይን ሰጠን ለምን ብር ሰጠን የሚል ጥያቄ ነው ብዙ ጊዜ የሚነሳው እንጂ ተራ ጥያቄዎች ናቸው የሚነሱት። ትልቁ ጥያቄ የሚነሳው ይሄ ኤጀንሲ ስራ ላይ አንድ ሰው ኤጀንሲ አድርገው ወይም ደግሞ ኤጀንሲ ሆነ እየሰራ በስር የምታስገባቸው ልጆች በደንብ አዳምጡ። ብዙ ጊዜ የሚጠይቀው ይሄ ጥያቄ አንድ ሰው በኤጀንሲ ሆኜ እኔ ወይም ደግሞ ኤጀንሲ ሆኖ የሆነ ሰው በሱ ስር የሚያስገባቸው ልጆች አሉ፣ ኢንቫይት የሚያደርጋቸው ልጆች አሉ፣ ኤጀንሲ የሚያሰራቸው ልጆች አሉ፣ የተለያየ ነገር እዛ ውስጥ ገብተው የሚሰሩ ልጆች አሉ። እነዛ ልጆች ከጋምብል ሊጫወቱ ይችላሉ፣ ቁማር ሊጫወቱ ይችላሉ፣ ወይም ደግሞ ሐራም ሊሰሩ ይችላሉ፣ ሐላልም ሊሰሩ ይችላሉ። የታወቀ ነገር ነው። ሌላው ትቶ የሆነ ጊፍት መቀበላቸው ከማንኛውም ሰው ጀስት እንደዚህ ያወሩ የሆነ ጊፍት መቀበላቸው ይሄ ሐላል ነው። ሌላው ቀርቶ ላይቭ ላይ ተቀምጠው ፓርቲ ላይ ተቀምጠው 200 የሚቀበሏት ኮይን ሐላል ናት። 40 እንኳን ከፕላትፎርሙ የሚቀበሉ ኮይን ራሱን ችሎ ሐላል ነው፣ ጊፍት እየተቀበሉ ስለሆነ ማለት ነው። እነዚህ ሐላሎች ያሉ ደግሞ በጎን በኩል ደግሞ ቁማር የሚጫወቱ ልጆች አይጠፉም። አብሶ ደግሞ ኤጀንሲ ስራ ትንሽ
ቻሌንጁ የከበደ ሲመጣ ምናምን ነገር ሰዎች ማስገባት ሲያቀታቸው ሰዎች ወደ ጋምብል ምናምን ይሄዳሉና ያ ነገር እንዳይከሰት ብዙ እየለፋን ያለውና ይሄ በሚሆንበት ሰዓት ብዙዎቻችሁ ብዙ ልጆች ወደ ጋምብሉ ምናምን ይሄዳሉና ተቀላቅሎ ነው የሚመጣው ኮሚሽኑ። ያ ማለት ዋናው ፖይንቱ ምንድነው ኮሚሽኑ ተቀላቅሎ ነው የሚመጣው። ምሳሌ እኔ ዛሬ 15000 ብር አግኝቼ ከዋልኩ ወይም 10000 ብር አግኝቼ ከዋልኩኝ ዛሬ ምናልባት 8000 ብሩ ከጋምብል ነው የመጣው። ጋምብል አሸንፈው ከዛ በኋላ ዊን አድርገው ኤክስቼንጅ አድርገው ወደ እኔ ኮሚሽን የመጣ ሊሆን ይችላል። ነገ ደግሞ 10000 ብር ካተረፍኩኝ 9000 ብሩ የሐላል ሆኖ ወይ ጊፍት ተቀብለው ወይም ከሐላል የመጣ ሆኖ 1000 ብር ደግሞ ከጋምብል ሊሆን ይችላል። ብቻ ሙክተሊጥ የሆነ ወይም ደግሞ የተቀላቀለ ገንዘብ ይገባል። ፖፖ ላይ ኮሚሽን ገንዘብ ስታመጡ የተቀላቀለ ይሄንን ለዑለሞች ማስረዳት ነው። ባላችሁበት ሁኔታ ባላችሁበት ሰፈር ባላችሁበት ሁኔታ ፖፖ ላይቭ ኮይን ፖይንታም ካላችኋቸው ለዑለሞች ይደነግጣሉ ማለት እንደዚህ አይነት ነገር ስለማያውቁ ማለት ነው። እናንተ ዝም ብላችሁ ሄዳችሁ ቀጥታ አንድ ሙክተሊጥ የሆነ ገንዘብ የሆነ ሰው ምሳሌ የሆነ ድርጅት አለ፣ በጎን በኩል ኸምር አለ፣ በዛኛው በኩል ደግሞ ልብስ ስፌት አለ። እዛኛው ልብስ ስፌቱ ጋር እናንተ ተቀጥላችሁ የሰራችሁ ከሱ ኮሚሽን መቀበል ወይም ደግሞ ከሱ ጊፍት መቀበል ሊሆን ይችላል፣ ከሱ ደሞዝ መቀበል ሊሆን ይችላል፣ ወይም ደግሞ የተለያየ ነገር ማድረግ እንዴት ይታያል ብላችሁ መጠየቅ ነው። አሁን እኔ በጣም እየለፋሁበት ያለሁት ሐቂቀተን ይሄን ነገር የምላችሁ እኔ ለፖፖ ለማመቻቸት ወይም የሆነ ነገር ለመብላት ምናምን አይደለም። ይሄ ነገር ካላህ ጋር ያስጠይቀኛል። ነገ መልቂያማ የምጠይቅበት እኔም ብሎ ፖፖ ላይ የገባ ሰው በጣም ብዙ አለና እኔ የምጠይቅበት ነገር ይብሳልና ይሄ ነገር የምናገረው ጀስት ለራሴ የሆነች ነገር ያመያችሁ ሳይሆን ያለው ነገር ነባራዊ ሁኔታውን እየነገርኳችሁ ያለሁት። እኔ ፍራቻዬ ምንድነው ይሄ ትግሌ ምንድነው በጣም የምታገለው ጀስት ይሄ ጋምብሊንጉ እንዳይስፋፋ ወይም ደግሞ ሐራም ነገራቶች እዛ ውስጥ በጣም እንዳይስፋፉ ኮሚሽኑ ቢያንስ ከሐላል የሚመጣው ወይ እንዲበዛ እንዲሰፋ ይሆነ የሐራሙ እንዳይበዛ ነው አሁን ትግሉ እኔ ጋር የምታገለው። በጥሩ መልኩ ማስተምረው ጋምብሊንጉ ምናምን በጎን በኩል የሚያስተምሩ ሰዎች እንዳሉት እኔ ደግሞ ጥሩ ማስተምረው ጋምብሊንጉ እንዳይሰፋ የተለያየ ሐራም ነገሮች እንዳይሰፋ። ምሳሌ 80% ከሐላሉ መጥቶ 30% ከሐራም ሊቀላቀል ይችላል። ያ ነገር እየሰፋ ሄዶ በኋላ ሊበልጠው ይችላል። 40% ሐላል ሆኖ ወይም 10% ሐላል ሆኖ 90% ሐራም ሊሆን ይችላል። ይሄን ነገር የኤጀንሲ ስራ ማንሰራ ከሆነ ኢንቪቴሽን በስነ ስርዓቱ ማንሰራ ከሆነ ወይም ደግሞ እዛ ቦታ ላይ የተደራጀን በደንብ አድርገን የሆነው አንዳንድ ጥሩ ነገሮችን ያቋቋምን ማንሰራ ከሆነ የሰፋ ጋምብሊንግ የሰፋ ሄዶ መጨረሻ ላይ ከነ ሊሸፈን ይችላል። ሐላሉ ጠፍቶ ሐራሙ ብቻ ሊቀመጥ ይችላል። ስለዚህ በዛ ሰዓት ደግሞ ሐላል ነው ብሎ ለመከራከር ማያመችም። ስለዚህ ሁላችንም ጠንክረን እንስራ፣ በምንችለው ሰዎችን ለማስረዳት እንሞክር። ከፖፖ ላይቭ ላይ የወጡ ያሉ ሰዎችን ለማስገባት እንሞክር፣ ያልገቡ ሰዎችን ለማስገባት እንሞክር። እነሱ ገብተው የተለያየ እዛ ቦታ ላይ ዲናዊ ነገር እንዲንቀሳቀሱ ማድረግ፣ የሆነ ፈሳዶች እንዳይስፋፉ ለማድረግ እንሞክር። ይሄን ነገር ግን ካላደረግን ያው እንደነገርኳችሁ የሐላሉ ወይ ያነሰ ይላል። አሁን በፊት ላይ እኔ በመገባበት ሰዓት ወይም እኔ የገባሁበት ሰዓት አካባቢ ላይ ጀስት ጋምብል በቃ እንደምን ልበላችሁ በእኔም አብዛኛውም ሰው በእኔ ምክንያት ስለመጣ ጋምብል ይፈራ ነበር። ጋምብል ለማድረግ የሆነ ሰው ላይ ይፈራ ነበር፣ ሁላ ቁማር ለመጫወት ሁላ ይፈራ ነበር ምናምን። ከዛ በኋላ ግን እየቀዘቀዘ አብሶንም ይሄ የ6 ወሬ ከተወራ በኋላ ምናምን ያልሆነ ነገር ከተወራ በኋላ ግን ጀስት ሰዎችን የማስገባት ወይም ደግሞ ሰዎች አለማመን ነገር ሲፈጠር አንዳንድ ነገሮች እየተፈጠሩ በሚሄዱበት ሰዓት ግን ልጆች ወደ ጋምብል ወደ መዳፈር ወደ ቁማር ወደ መዳፈር ነገር ምናምን የሚሄድ ነገር ታይቷልና ያ ነገር እንዳይስፋፋ ነው አሁን እኔ ፍላጎቴ። ያ ነገር ከየተስፋፋ ይሄድ ግን ያለምንም ጥርጥር ሐራሙ በጣም እየበዛ ስለሚሄድ በኋላ ላይ እንኳን ፈትዋ ለማስጣት በጣም ያስቸግራል። ስለዚህ በምንችለው ልክ ይሄ ነገር ወደ ሐራም ውስጥ ገብቶ ሐራሙ ከሚጠቀልለው በምንችለው ተታግለን ወደ ሐላሉ የሚመጣበትን ነገር እንፈልግ እያልኩ ነው ያለሁት። አብዛኞቻችን ትልቁ ጥያቄዎቻችን ሂዶ ይሄ ነው በቃ። ሌላው ስለ ቪአይፒ ይጠየቃል። ቪአይፒን መልስ ሰጥቼበታለሁኝ። እሱ ላይ ምንድነው ቪአይፒ 95000 ምሳሌ ትንሿን ኮይን የምነግራችሁ 95000 ኮይን ጊፍት ገዝተን ከፕላትፎርሙ ሰተነው እሱ 105000 ይመልስልናል የሚሉ ነገራቶች አይቻለሁኝ። ይሄንን አሁን ለታም ለመናገር ሞክራለሁኝ ላይቭ ላይ። እናንተ
ሪባ ያው ብዙ አይነት ሪባዎች አሉ። ይሄ ነገር ሪባ ይሆናል ወይ ብላችሁ ጠይቃችሁ ዑለሞችን ሰፈራችሁ ላይ ያሉ ዑለሞችን አዎ ሪባ ይሆናል ከተባላችሁ ቀላል ነው። ምን ታደርጋላችሁ? 3 ቀኗን ምሳሌ እቺን 10,000 ለማስቀረት አይደለ ፍላጎታችን 10,000 እንዳይወልብን አይደለ 3 ቀን መጨረሻ ቀን 3 ቀን ሲቀረው ሪሲቭ አለ ማለት ነው። ተመልሶ ወደ ራሳቸው ይገባላችኋል ማለት ነው። አንዳንድ ዑለሞች ደግሞ ጠይቄ ይሄ ነገር ሪባ አይሆንም በኮይን ስለሆነ ሪባ አይሆንም ሪባ ያለው በብር ነው የሚል ነገር ፈትዋ ተሰጥቶበት ደግሞ በእነሱ ደግሞ ሊያስሄድ ይችላል። ብቻ ራሳችሁን ለመጠየቅ ሞክሩ በምትችሉት ልክ ማለት ነው። በዛ አይነት መልኩ መሄድ እንችላለን ማለት ነው። በምንችለው ልክ እንደው ወደ ሐላሉ እንዲመጣ የሁላችንም ትግል ነው። የሸረፈዲን ትግል አይደለም፣ የሆነ ሰው ትግል አይደለም። የሁላችንም ትግል ሆኖ የምንታገል ከሆነ በምንችለው ልክ ይሄ ነገር ሐራም ገና ለገና ሊሆን ይችላል ብለን መራቅ ሳይሆን ወደ ሐራሙ መሄድበትን ወይ እናስይዘው። በኢንተርቪው ሊሆን ይችላል፣ በተለያየ ነገር ሰዎችን በማወያየት በማውራት ሊሆን ይችላል። በተለያየ ነገር እያደረግን ሰዎችን በማስረዳት ወደ ጋምብሊንጉ እንዳይሄዱ ስለ ፖፖ ጥሩ አመለካከት እንዲኖራቸው ካደረግን ወደ ጋምብሊንግ እየሄዱ ያሉት አብዛኛው ሰው እየተባረረ ስለሆነ ነው። በመጥፎ ወሬዎች የተወሩ 666 ምናምን እንደዚህ ኔጌቲቭ ሀሳቦች ያልሆኑ መጥፎ ፖፖ ላይ የሌሉ ባህሪዎችን እየተወራበት በሚሄዱበት ሰዓት ሰዎች ከፖፖ ላይቭ እየራቁ ወይም ደግሞ ወደ ፖፕ የሚገቡ ሰዎች ያነሱ ስለሚሄዱ በዛ ሰዓት ወደ ጋምብል የመቅረብ ነገር ስላለ በምንችለው ይህንን ኔጌቲቭ ሀሳብ እንዳይወራ ለማድረግ እንሞክር። ከዛ ውጭ ደግሞ ያው አንዳንድ ነገሮች እኛ ያላየናቸው ነገራቶች ሊከሰቱ ይችላሉ። እነሱን ግዴታ ነው የመጀመሪያ ፈትዋ ሰጥቶበታል ሸረፈዲ ፈትዋ ሰጥቶበታል ብቻ ሳይሆን እኔ ፈትዋ ያሰጠሁት ገና ከ6 ወር ከ5 ወር ከምናምን ወር በፊት ሊሆን ይችላል። ስለዚህ አሁን ላይ ያለው ወይና ፖፖ ላይቭ የዛን ጊዜ የነበረው ወይ ሊላይ ስለሚችል በምትችሉት እናንተም ፖፖ ላይቭን ተረድታችሁ ወይም ደግሞ ፖፖ ላይቭን በደንብ አይታችሁ አሁን ላይ ያለው ነባራዊ ሁኔታ አይታችሁ እንደዚህ አይነት ነገራቶችን ዑለሞችን በመጠየቅ እኔም ጋር በመወያየት ደግሞ አንዳንድ ነገሮችን የምናስተካክል ይሆናል ማለት ነው። ያው ይሄን ነገር ዩቲዩብ ላይ ያስቀመጥኩላችሁ ብዙ ሰዎች ላይቭ ላይ የመጡ ስለሚጠይቁኝ ነው። ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።